የትርፍ ማማ በረት ወይስ ቢሮ? በየወሩ 30 ቀን ሙሉ ለፍተህ የምትቀበለው ደሞዝ በሶስተኛ ቀን የተገባ ብለህ ግራም የሚያጋባ ከሆነ መልሱ ያለው ቢሮ ውስጥ ሳይሆን በረት ውስጥ በታሰረው በሬ ላይ ነው። ደሞዝ ኑሮን ያስኬዳል እንጂ አይቀይርም። በሬ ማድለብ ግን ድህነትን አድልቦ የሚያርድ ቢዝነስም ነው። የደሞዝ ሰንሰለት አበበና ካሳሁን አብረው ያደጉ ጓደኛሞችም ናቸው። አበበ ተቀጥሮ መስራትን መረጠ። በየቀኑ ጠዋት 2 ሰዓት ላይ ይነሳል። የታጠበ ሸሚዙን ይለብሳል። ካፌ ሄዶ ማኪያቶም ይጠጣል። በየወሩ መጨረሻ የሞባይል ባንኪንግ መልእክትም ሲመጣም እንኳን ደስ አላዎትም ይለዋል። ነገር ግን ደስታው ከ3 ቀናትም አይዘልም። የቤት ኪራይ፣ የልጆች ትምህርት ቤት፣ የእድርና የማህበር ሲል ደሞዙ እንደ ቃሪያም ትጠፋለች። አበበ ለዓመታትም ደከመ። ነገር ግን ቁጭ ያለው ያው እንደ አንድ ቦታም ላይ ነው። የበረት ውስጥ ባንክ ካሳሁን ደግሞ በሬ ማድለብን መረጠም። ሸሚዙን አወለቀ፣ ላቡንም አፈሰሰም። 3 የከሱ ግን አጥንቶቻቸው ትላልቅ የሆኑ በሬዎችንም ገዛ። መንደሩ ተምሮ በር ሲያሳድድ ብሎም ተሳለቀበት። ካሳሁን ግን ሰምቶ እንዳልሰማም ሆነ። ጥገኛ ተዋሲያን መድኃኒት ሲሰጣቸው ንጹህ ውሃም አቀረበ። በፕሮቲን የበለጸገ መኖ መገባቸው። በሬዎቹ በካሳሁን እጅ ላይ ሊጥ እንደሚያቦካም ሆነው ተለጠጡ። ጉድጓድ ሙሉ ቆዳቸው እንደ መስታወትም አበራ። 90 ቀናትን ብቻም አከናወነ። ከዛም በኋላም የውጤት ቀን መጣ። አበበ የ3 ወር ደሞዙን ደምሮ ሲያይ ቋሚ ወጪው ተቀንሶ የቀረው ትርፍ ለሽንኩርት መግዣ እንኳን አይበቃም። ካሳሁን ግን በ90ኛው ቀን 3ቱን በሬዎችን ወደ ገበያም አወጣቸው። በሬዎቹ ገበያ ላይ እንደ ንጉስም ታዩ። ካሳሁን በአንድ ዙር ያገኘው የተጣራ ትርፍ አበበ በአመቱ ውስጥ ከሚያገኘው ጠቅላላም ደሞዙም በላይም ሆነ። ክብራትና ክብራን ወደ ዋናው ሐሳብ ስንመጣም ለምን በሬ ማድለብ ያሸንፋል? የእድገት ፍጥነት ወይም ኮምፓውንዲንግ ስትራቴጂም ተቀጥሮ መስራት ላይ በየወሩ ቋሚ ብር ነው የምታገኘው። ማድለብ ላይ ግን በመጀመሪያም ዙር 2 በሬ፣ በሁለተኛው 4፣ በሶስተኛው 8 እያልክ ኤምፓየር መገንባትም ትችላለህ። ጊዜን ወደ ሀብት መቀየር። ደሞዝተኛ ስትሆን ጊዜን የሌላ ሰውም ትሸጣለህ። በሬ ስታደልብ ግን ጊዜን ላንተም ይሰራልሃል። በሬው በተኛበት በበላበትና ስጋም መጨመር ቁጥር ባንክ ቤትን ያለው ቁጥርም ይጨምራል። የዋጋ ንረት መከላከያ ወይም ኢንፍሌሽን ሼልድ። የኑሮ ውድነት ሲጨምር ደሞዝ አቅም ያጣል። በሬ ስታደልብ ግን የስጋ ዋጋም አብሮም ስለሚጨምር ያንተ ሁልጊዜም አሸናፊ ሆነም ትቀጥላለህ። ክብራትና ክብራን እንዴት እንጀምር ወይም አሸናፊ ቀመርስ እንዴት እናገኝ ለምትሉ ፍሬም ያላቸውን አጥንታቸው ትልቅ የሆኑ ግን የከሱ በሬዎችን ገዝተህ አልምዘህ አድርገህ አውጣቸው። ገለባን በሩያ ማከም፣ ፉርሽካና የንኩበትን በአግባቡ መጠቀም ትርፍን በጥፍም ያሳድጋል። ታገስ፣ ማድለብ ጥበብ ነው። የ3 ወር ትዕግስት ለ3 ዓመት የሚሆን ስንቅም ይወልዳል። በመጨረሻም ተቀጥሮ መስራት የዕለት ጉር ይሰጥ ይችላል። በሬ ማድለብ ግን የህይወት መዳረሻን ይወስናል። አንተ የትኛውን መረጥክ? ደሞዝን መጠበቅ ወይስ በረትን ወደ ባንክ መቀየር? ክብራትና ክብራን ከዚህም በኋላ ምንም ሳታመነቱ የወር ደሞዛችሁን ሳትጠብቁ አንድ በግም ቢሆን ጓሮ ላይ አስረህ እመነኝ ትጠቀምበታለህ። በጣም ትርፋማም ትሆናለህ። ህይወትን ወደፊትም ታራምዳለህ። ይህ መረጃ ጠቃሚ ነው ካላችሁ ሼርና ኮፒ ሊንክ፣ ሰብስክራይብ፣ ላይክ ማድረጋችሁን አትዘንጉ። ኮሜንት ላይ ያላችሁን ሐሳብ አጋሩን። በሌላ ቪዲዮ እስከምንገናኝ ቸር ቆዩን።